ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ስላችኋል? እንዴት አምሽታችኋል? እንዴት ሰንብታችኋል? በያላችሁበት የከበረ ሰላምታችን የደረሳችሁ ዛሬ ዕለቱ ግንቦት 20 ቀን 2018 ነው። እንደ ሁሉም ቀን ማለት ነው። ግን በዛሬው ዕለት አንድ ለየት ያለ መረጃ አብረን ብንጋራ ጥሩ ነው ብለን ይዘንላችሁ መተናል። በተለይ ከሰላም ጋር በተያያዘ የአዲስ ምንጭ ቤተሰቦችና ወዳጆች ስናቀርባቸው የነበሩ ነገሮች ነበሩና እዚህ ጉዳዮች ወደ ዳር እየደረሱ ፍሬ እያፈሩ ይመስላል። እንዴትና ለምን ከመቼ ጀምሮ የሚለውን አብረን በአንድ ጉዳይ ላይ ብቻ ነው ትኩረት አድርገን ዛሬ የምንቆየው። ላይክ እና ሼር እያደረጋችሁ ይህን በጣም ወሳኝ መረጃ ሌሎች እንዲያዳምጡትና ትኩረት እንዲያደርጉበት እንፈልጋለን። አብራችሁን ቆዩ። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን ይሁን። ወደ መረጃዎቻችን እንቀጥል። በኦሮሚያ ክልል የጸጥታ ችግር ካለባቸው ዞኖች ዋነኛውና ለማዕከላዊ መንግስት በጣም ቅርብ የሆነ የሚባለው የሰሜን ሸዋ ዞን ሰላሌ በርካቶቻችንን እያነጋገረ ጥያቄ እያጫረ እያስቆጨ የቆየ የጸጥታ ጉዳይ እንዳለበት ይታወቃል። በተለይ ኢትዮጵያ ሲባል በኢትዮጵያ ሰማይ ስር ያሉ 85 ብሔር ብሔረሰቦችን ሁሉ በእኩልነትና በልዕልና የሚያስቡ ሁሉ የኢትዮጵያዊነት መሰረት የሆነው ሰላሌ የሸኔ መፈንጫ መሆኑ ሲያንገበግባቸው ሲያስቆጫቸው የከረመ ጉዳይ ነው። እንዲሁም በርካታ ማህበረሰብ ተፈናቅሏል። ቤተሰብ ብዙ ጉዳት ደርሶበታል። በተለይም ደግሞ የውስጥ ደባ አለ። በሰላም የሚለፋው በሚከበርበት ልክ ነውረኛው አመራር ይፈተሽ የሚለው ጥያቄ ከብዙሃኑ ሲቀርብ ቆይቷል። ይህ የተባለውና የተደረገው እንዲሁ አይደለም፣ አልተደረገም። ክቡራትና ክቡራን በትላንትና ዕለት ብቻ እንኳ በአዲስ ምንጭ ሚዲያ ላይ ይኸው ጉዳይ መረር ባለመልኩ ቀርቦ እንደነበር ይታወሳል። እስኪ ቀጥሎ የነበረውን ተከታትለን እንመለስ። በተለይ ከሰላሙ ጋር በተያያዘ ያነሳ ነው ይሰመርበት የሚገባ ነው። መቼስ ከሰላም የሚበልጥ ምን አለ? አመራሩ ነው ሁል ጊዜ። አሁን እኮ እኔ በቅርብ ጊዜ አርሲ ነበርኩኝ፣ ባሌ ነበርኩኝ፣ ቦረና ነበርኩኝ፣ በዚህ በወለጋ መስመር እስከ ደምቢዶሎ ብዙ ቦታዎች ሄጃለሁ ምናምን። ሰማው ጥሩ ደስ የሚል ነገር ትመለከታለህ። እዚህ ከዋና ከተማው ከመንግስት መቀመጫ 25 ኪሎ ሜትር ምናምን ላይ ግን ሲንፈላሰስ ትመለከተዋለህ፣ ሲንጠባረር ትመለከተዋለህ። ሸኔ የሚባለው ይህ ሰላሌ ላይ እየደረሰ ያለው መከራ በአይናችን የምንመለከተው ነገር ነውና ሰላሌ ላይ በተለይ ሰላሌ መጫወቻ ሆኗል። የገፈር የአመራሩ እጅ ያለበት ባይዘው። ለዚህ ነው እኔ አሁን ይሄንን በዚህ አጋጣሚ ማስተላለፍ እንፈልገው። ለምንድነው አይፈተሽም? ብዙ ጊዜ እኔ በሽስ በመከላከያ ደረጃም አንዳንድ ነገሮች እንትን ለማለት ሞክሬያለሁ፣ ጥናቶች ደርጋለሁ። ጀግና ሀገር መከላከያን ጨምሮ የክልሉ የጸጥታ አካላትን ጨምሮ ማህበረሰቡን ጨምሮ በጣም ዋጋ እየከፈለ ፈላሶ ከተማ ውስጥ እኮ አንድ ቀን ዞር ብሎ ታይቶ የሚታወቅ የለ። ሌላ ደግሞ ምስኪ ከሰልሻይ ደግሞ ታግቶ ከከተማ መሀል ሄዳል። ብዙ ነገሮች አሉና እኔ ሌላ ቦታ ላይ የተመለከትኩት ኦሮሚያ ውስጥ ቀደም ሲል የጠቀስኩት ቦታ አመራሩ ከህዝቡ ጋር ተነጋግሮ ሸኔ ምናምን ባድ ድራሽን አጥቶታል። የሆነ ከአዲስ አበባ እስከ ሞያሌ ድረስ በባስ ይጀምራል። እዚህ ጋር ግን 20 ኪሎ ሜትር ላይ ባለፈው ሙሎ ላይ ያጋጠመውን ነገር የምናውቀው በዚህ ደረጃ ታጥቆ እንዴ እነ ስብሃትን እኮ ከስንት ዋሻ ውስጥ እኮ ነው ልዩ ኮማንዶ ገብቶ ያወጣቸው ምናምን ያላቸው እና ይሄ እነዚህ ምን መንፈስ አይደሉም እኮ እና መፈተሽ መቻል አለ። ህዝቡ ደግሞ ወጣ አይተህ ከሆነ ልጆቹን ቀንበር አድርጎ ሻብቦ ሰላሌ ህዝብ ወጣ፣ ጮኸ፣ አለቀሰ። መፈተሽ አለበት። የፖለቲካ አመራሩ ጋር ሁሉም ልትል አትችልም። ነገር ግን በደንብ ፈተሽ መደረግ ይችላል። ከተማ ማለት አሁን የዋና የዞን ዋና ከተማ ፍቼ ነው። ዳርዳር አካባቢ ያለው መሀል ከተማ ገብቶ አድሮ ጧት ተሰልፎ ሲሄድ ትመለከታለህ። ይሄ እኮ እንደው አሳፋሪ ነገር ምንድነው? እሱ ይሄንን ፈትሽ። ለምሳሌ ምድረሱ አሊ ዶሮ ላይ በየሳምንቱ በየቀኑ ተመሳሳይ ቦታ ላይ መኪና አንድ መኪና ሙሉ ይወሰዳል፣ ሁለት መኪና ሙሉ ህዝብ ይወሰዳል። ሁለት መኪና ሙሉ ህዝብ የሚወስድ አጋች ኃይል ሰላሙ ላይ መሰራት አለበት። እኔ ከጠቅላይ ሚኒስትሩም አቅም በላይ አይመስለኝም። እኔ ቁጭ ብሎ የሚያስቡት ሆነ ይሄ ሰላሌ ጉዳይ በተለይ ቁጭ ብሎ ስትራቴጂ ቢነድፉ ቢያስቡ በአንድ ጊዜ የሚስተካከል ይመስለኛል። እና ሌላው ደግሞ እንዳልከው ሁሉንም ባትል ፖሊሶቹም ፖለቲከኞቹም ምናልባት ከሚዘረፈውና ከሚታገተው ህዝብ ሼር ይኖራቸው ይሆነው ይላል። ገብቷል። ኮሙኒኬት ያደርጉና እነሱ እየተነጋገሩ እየተደዋወሉ ያሳግታሉ፣ ብር ያዘርፋሉ። ከዛ ማታም ተገናኝተው ሼር ሊያደርጉ ይችላሉ።
በቃ ደህንነቶችን በሰፊው አሰማርተ ገብቷል። ሴኩሪቲ በሰፊው አሰማርተ ስትራቴጂ ነጥፈ ህዝቡንም ኢንጌጅ አድርገ በደንብ መሰራት መቻል አለበት። ሰብና ወርቅ አይደለም። በነገራችን ላይ የሚታገቱ ሰዎች እኮ ዋሻ ውስጥ አይደለም የተወሰዱ ያሉት ሰዎች ቤት ነው። 100 ሰው ታግቶ በየግለሰቦች ቤት እያደረ ገንዘቡ ሲሰጥ አንድ ወር እየቆየ በዚህ ደረጃ እየሆነ ብዙ አስቸጋሪ ነገር። በዛሬው ዕለት የጀግናው መከላከያ ሰራዊት የስድስተኛ እዝ ከሰሜን ሸዋ ዞን ፍቼ ከተማ መስተዳድርና የጸጥታ ዘርፍ ኃላፊዎች ጋር በአካባቢው አሁናዊና ዘላቂ ሰላም የማስፈን ተግባር ላይ ያተኮረ ውይይት ማካሄዱ ልዩ ትኩረት የሳበውም ለዚሁ ነው። በውይይቱ ላይ የተገኙት የስድስተኛ እዝ ምክትል አዛዥ ሜጀር ጄኔራል ነገሪ ቶሊና ኮሩ የቀጠናውን ሰላምና ደህንነት በማረጋገጥ በአሸባሪውና ጽንፈኛው ቡድን ላይ እየወሰደ ባለው እርምጃ የዞንና የጸጥታ መዋቅሩ በጋራ በመቀናጀት እያስመዘገበ ያለው ውጤት የአንድነታቸው መገለጫ መሆኑን ተናግረዋል። ሰላም ለማስፈንም ሆነ ሰላምን ለማምጣት የጀግና ሀገር መከላከያ ሰራዊት ሚና ከፍተኛ ቢሆንም በአካባቢው እየተንቀሳቀሰ የሽብር ተግባሩን የሚነዛ ማንኛውንም ኃይል ሰራዊቱ እግር በእግር እየተከታተለ እርምጃ እየወሰደበት እንደነበርና አሁንም ይህንኑ አጠናክሮ መቀጠሉን ገልጸዋል። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ ክፈለው አድሬ በበኩላቸው ሰራዊቱ በአካባቢው እየተስተዋለ ያለውን አንጻራዊ ሰላም ለማስቀጠል የአካልም ሆነ የህይወት መስዋዕትነት እየከፈለ እንደሚገኝ ገልጸው ሰላም ለማስጠበቅ ከመቼውም ጊዜ በበለጠ ከሰራዊቱ ጎን በመሰለፍ የሚቻለንን ሁሉ ለማድረግ ከሰራዊቱ ጎን እንሰለፋለን ብለዋል። ሰራዊቱ አሁንም ቢሆን የተገኘውን ሰላም ወደ ኋላ ለመመለስ የሚጥር ማንኛውንም የጸጥታ ስጋት በመከላከልና የማህበረሰቡን ደህንነት ለማረጋገጥ ዝግጁ መሆናቸውን በቀጠናው የሚገኘው የአዋሽ ኮር አዛዥ ብርጋዴር ጄኔራል መስፍን በየነ ገልጸዋል። በዚህ ወሳኝ ውይይት ላይ የተደረጉት የመርሃ ግብር ክዋኔ መገለጫዎች ከተግባር ጋር በቅርቡ ተገልጸው ህዝቡ እፎይታ ሲያገኝ ከማስረጃ ጋር የምንመለስባቸው መሆኑን ግን በዚህ አጋጣሚ የአዲስ ምንጭ ሚዲያ ቤተሰቦች መግለጽ እንፈልጋለን። ከደቡብ ከሰሜን ከምስራቅ ከምዕራብ የመጣን ሀገር ወዳድ አገር አፍቃሪ